እኔ በየትኛውም ቲም ብሸነፍ አይደብረኝም። እኔ በቃ በዚህ ቲም ስላሴን ስሸነፍ እንዴት እርር እንደምን ለምን ቼልሲ በዊጋን በስቶክ ሲቲ ምናምን ለምን አይሸነፍም? በዚህ ቲም ስሸነፍ እኔ በጣም ነው የሚያመኝ። ደግሞ የሆነ ነገር አሰርቶብን ነው። ያ ሁሉ ተጫዋች እንዴት ሊጎዳ ይችላል? አግብቶ ማያቅ ተጫዋች ያገባብናል። ተሳስቶ ማያቅ በረኛ ይሳሳታል። አረ እኔ እግዚአብሔርን እኔ በዚህ ቲም መሸነፍ እንዴት እንደሚያቃጠለኝ ምንም የሚያቃጠለኝ ነገር የለም። አይቻልም እንዴ ሁሌ ሰው ማድከም አይቻልም እንዴ አንጮት አይቻልም። ባሻይ ጊዜ ሲጥልህ የራስህ ቆለጥ ፍሬ ይከብድሃል አለ። ቆይ ከኛ ጎራ አንድ ፍሬው የሚሰራ አንድ ቋጣሪ የለም እንዴ? የፍሬው ፊውዝ ያልተቃጠለ አንድ ቋጣሪ ጭራሽ ፎቀሬ ሻግላ ሞተናል እንዴ? ምን እየሰራን ነው? አረ ወያኔ ከእንቁላሉ ነው ማስቀረት አለብን። ለገደ ሻምፒዮን ሊግም እኮ አይመለስልንም። አረ ከእንቁላሉ ነው ጀማ ማንዬ በአንድ ምሽት ሁለት ደስታ ይወለ አንድ ለቪክቶሪዮ ኬሬሽ ሌላኛው ደግሞ ለክለቤ ለክለቤ እናቴን አተ ያንን የኮምፒውተር ቲቸር የሆነን ሰውዬ ማለት ነው አርሰናል ምን ማለት እንደሆነ ያለ አስተማርኩል። የሃንግማን ደጋፊ ይወል ምን ማለት እንደሆነ የችለው ደጋፊ አስተማርኩል። ይወል ሳታውቁ ሰው አትናቁ። አርሰናልን አያውቅም አስተምሩት። ይወላችሁ አርሰናል ማለት ይሄ ነው። በሜዳና በደጋፊ ፊት መጥቶ ይልበልባል። እድሜ ልኩን ቼላውን ሲደበልብ የኖረ ቡድን ነው በለው። ይወል እድሜ ልኩን በቃ በየጊዜው እየሄደ እንደሚያጠጣው ንገርልኝ። ይወል የቼላው ደጋፊ ስለማቅ አፉ ብለናል። በቃ ኦፊሻሊ ነው ነገር። ምን አይነት ቲም ነው? ዋው ይሄ ጨዋታ እጅግ ወሳኝ ነበረ። ጀማው ከሜዳችን ውጪ ነው ያደረግነው። 3 ነጥብ ያስፈልገናል። ቀብረር ብለን ቀጣዩ ከ20 ቀን በኋላ የምናደርገው ጨዋታ ላይ ብንፈልግ በሜዳና በደጋፊያችን ፊት በማሸነፍ ማጠናቀቅ የምንችለው ጨዋታ ነው። ኦፊሻሊ ማለት ነው ወደ ቀጣዩ ዙር ማለፋችንን ያረጋገጥንበት ስቴትመንት የመታንበት ጨዋታ ነውና እንችላለን። ጀማው እንችላለን። ቀጥታ ለዋንጫ ተፋላሚ መሆናችንን ስታንፎርድ ብሪጅ ላይ ነው ያረጋገጥነው። ሜዳችን ላይ እንዳይመስል ሜዳ ላይ ናና ሞክረኝ። ስንት ጨዋታ ሆነኛል አይደለም አንተ ማንንም አላሸነፈኝም። እንችላለን ጀሞ ከማ ጋርናቾ እዛ ያገባል፣ ሳንቼዝ እዚህ ያገባብናል። ጎበዝ ምንድነው ችግሩ? ሳንቼዝ ዛሬ ለምንድነው ቢያንስ ቀይ ለብሶ እንድንለየው እንኳን ያልፈቀደልን? ቢያንስ ቀይ ለብሶ አይገባም እንድንለየው? ምን አባቱ ሲሰራ ነበር ዛሬ? የሰው ልጅ አንዴ ሳሳት ሁለቴ ያገባብናል። ቅስሜን የሰባበረው እኔ ደግሞ ከነዚህ ሰዎች ጋር ሁሌ ስንጫወት ወይ ስህተት አያጣን ወይ ቀይ ካርድ አያጣን ወይ እኔ የሆነ መዘዘኛ ቲም አላል ከኛ ጋር የሆነ ችግር ያለበት ይሄ ጭራሽ ዛሬ እኛን ሲቀርበን ሁሉም ተመልሷል። ሁሉም ማን የተጎዳ ደጋፊ ራሱ ካላቸው ደጋፊዎቹ ተመልሷል እንዴ። ይሁት እስኪ በምን እንደተጫወትን በአካዳሚ ተጫዋች ቤንች የለም ያለ ቤንች ማለት ቢያንስ በሜዳችን እኮ በፊት አቻንጥ ቢያንስ ማለት ሊያም ሮዚነር ምንድነው ያደረከን? ኤኒዌይስ እኔ በአንተም እንዳልፈርድ ስኳድ እኮ ባዶ ምን ላድርግ? ኤኒዌይስ የተፈጠረው ተፈጥሯል። በአንድ ጎል ነው የተበለጥነው። መቀልበስ የምንችለው ነው። ቀጣይ በፉል ስኳዴ ኤሚሬትስ መጣል በድፍረት ማለት በድፍረት ይመቻችሁ። እኔ ቅር በለኝ ጌትዬ፣ የኔ ጠንበለል ኧረ በፈጣሪስ የምሬ ነው የምላችሁ። ሲያገባ ማለት ነው ከሱ በላይ ነው የተደሰትኩት ቤተሰብ፣ ከሱ በላይ ግን ማለት ነው የሊቨርፑል ጨዋታ ጊዜ የተናገርኩት ነገር ወይኔ ጸጸተኝ። ቪክተር ሲፈርም ምን ያህል እንደተደሰትኩ ዝውውርም ምን ያህል እንደጠበቅኩኝ ሁላችሁም ታውቃላችሁ ቤተሰብ። ዛሬ ግን ማለት ነው በእውነት አኮራኝ። እግዚአብሔርን ማለት የምፈልገውን ነገር አየሁኝ ከሱ። አይኖ የባለፈው ነገር በጣም እጅግ በጣም ያበሳጫል ስሜቴ የነበርኩ ግን ማይ ስትራይከር ኢዝ ባክ። አተ ምን አይነት ተጫዋች ነህ? ይኸውላችሁ ሪያል ማድሪድ፣ ሊቨርፑል፣ ማንቸስተር ሲቲ እነ ጋርዲዮላን ዣቢ አሎንሶ ዛሬ ፋብሪዚዮ ሲዘግብ ሰምታችኋል። ዣቢ አሎንሶ ቅሬታውን አቅርቦ ነበር ለምን ዙቢሜንዲን አላስፈረማችሁም ብሎ። ይሄ ማለት ነው ምን ያህል አቅም እንዳለውና እጅግ በጣም ማጂክ የሆነ ተጫዋች ነው። ምን አይነት ጎል ያስቆጠርከው፣ ምን አይነት ፐርፎርማንስ ነው ዙቢ። ቼልሲዎች ግን ያገቡት በግድ አግቡ ብለናቸው እንደሆነ ታውቃላችሁ። ኤክስጂያቸው ማለት ነው ኤክስፔክትድ ጎላቸው 0.73 እኮ ነው ቤተሰብ 0.73
አንድ ጎል እንኳን ለማግባት በቂ አልነበረ። ኤኒዌይስ ጋይስ ከስታንፎርድ ብሪጅ አሸናፊነታችንን ይዘን ሄደን ወደ ሜዳችን ለሁለተኛ ዙር ጨዋታ ቀብረር ብለን ማለት ነው። ምንም አታመጡ ቼልሲ ማለት ነው። ሰከንድ ሊግ ጋይስ ምንም ነው የማያመጣው ምንም። ግን እንደ ዛሬው መዝረክረክ ማን መደረግ አልነበረበትም። ኤኒዌይስ አሸንፈናል። ለንደን ኢዝ ሬድ ያሳይ ወይ ጉድ! በቃ የቡድን ቀይ ለብሶ ስለተጫወተ ብቻ መቋጠሬን ማቆም አልቻልኩም። እኔ እኮ ፋይናል ላይ እንድንገናኝ ነው የምፈልገው ከሲቲ ጋር። ሚዜነት እንደሆነ ስራቸው ነው። ፋይናል አድርሰን እያጨበጨቡ እኛ ስንበላ በቃ መመልከት ነው እኮ ሁሌ። እንደዛ ነው እኔ የምፈልገው። ግን በቃ አላስቻለኝም። በቃ እንዴ ለቼልሲ ቋጠርኩኝ። ጋርናቾ 2 ቮሊ ይችላል ጋርናቾ የማንቸስተር ዩናይትድ ልጅ ፕሪሚየር ሊግ ቢሆንም ማስጀመር ሰብሰብ ብለን ቋጠር አድርገን ነበር ነጥብ የምናስጠናችሁ። ካራቦ ነው ፋይናል ነውና ወደ ሚዜነታችሁ ማለት ነው። ችግር የለውም እንጠብቃለን። አሁን እሺ ቀጣዩን እንዴት ነው የሚቀለብሱት? አሁን ቼልሲ ረበስ ኤምሬትስ ላይ ሄደው 2 ሲጀመር ፓልመር ካይሴዶ ምናምን የሌሉበትን ቼልሲ በጭራሽ እንኳን ፕሪሚየር ሊግ ያልሆነ ነው ሆነም ቀረ። አርሰናል ቆይ ሲሞከርበት ነው የምንናደደው ስትሉ የነበራችሁ ሰዎች ግን እየተገባችሁ እየተደበደበ እኮ ነው የሚወጣው። ቻንሶቹን ይጠቀማል። ለዛ ነው ገብቷችኋል። ቼልሲ በቃ አይጠቀምም ቻንሶቹን። በዛ ላይ ራይስ ብሎክ የሚያደርጋቸው ኳስ ብቻ። ለማንኛውም ፋይናል ድረሽ እንገናኛለን። እሱ ነው የምፈልገው። ወደ ሚዜነትሽ ሃንግማንን በስታንፎርድ ብሪጅ በኔ ትሬኒንግ ሜዳ ሄጄ 3-2 ማ ጋርናቾ የሆነ አርጀንቲናዊ ቅመም ይዞ ስለመጣ ነው 2 ጎል ያገባው እንጂ በ2 ጎል ዲፈረንስ በ3 ጎል ዲፈረንስ ማለቅ የነበረበት ጨዋታ የኔ ትሬኒንግ ሜዳ ነው አልኩሽ እኮ። ዙቢሜንዲ ምን አይነት ተጫዋች ነው ስነግራችሁ ነበር እኮ ማን። እሺ ዛሬ የተገኘበት ቦታዎች ላይ አግኝታችሁ ታውቃላችሁ? ቶማስ ፓርቴን ለየት ያለ 6 ቁጥር ነው ዙቢሜንዲ ማን፣ ለየት ያለ ማን። ለዚህ ሴሌብሬሽን ብቻ ነው ያመጣ ነው። ለዚህ ሴሌብሬሽን ለምን እንደኔ ኦንጎል ባለመግባቱ ቅር ያለው አድክም የሆነ ማናጀራችሁ ቀለል ያለ ጌም ቀለል ያለ ልጠፋ ተለጠፍሽ። ገባሽ አይደል? አሁን መታችሁ ምክንያታችሁን ደርድሩልኝ እዚች ጋር ሃንግማኖች። እንትና ስለተጎዳ ስላልነበረ ምናምን 7 ዓመት እኮ እነዚህ ሰዎች ኖሩም አልኖሩም ስለጥፍሽ ነበር 2 ጎል ፈቅጄልሽ ነው። ያኛውም ጌም ራሱ ተስፋ ይዘሽ እንድመጪ ተስፋ ስለምትፈልጊ ማለት ኤምሬትስ ላይ 5 ልክ እንደባለፈው ዛሬ ሃቨርስ አለማግባቱ ጠቀመሽ። ገባሽ አይደል? ያለቀ ታይ ነበርኩ መሆን የነበረት ያለቀ ታይ ማለት we are the gunners ነው። እግሬን ጠቢ ቆይ ስለ ጨዋታው ከማውራታችን በፊት የሆነ ነገር እኮ አለ፣ የምትችለው ነገር አለ፣ የሚታይ ነገር አለ ምናምን ነገር። ግን ከወሬው በፊት ስራ ከማውራት በፊት ምናምን ነገር እንደዚህ አይነት ትልቅ ጨዋታ እያለብህ ወሬ ምናምን ከምታወራ መጀመሪያ ስራ ነው የሚሰራው። ቴና ግን ለማስታወስ አትሞክር። እኛ የዩናይትድ ደጋፊዎችን ወሬ አታውራ ለማለት ያክል ነው። የቼልሲ ደጋፊዎችን በማውራቱ እንደተቀየማችሁት እርግጠኛ ስለሆንኩ ወደ ጨዋታው ስንመለስ እቺ ሰው ዛሬ ከአንድም 2 ጊዜ ቼልሲን ወደ ጨዋታ ለመመለስ ጥራለች። ግን ወፍ ቀዝቀዝ ሲል ጨዋታው ጀለስ ስትመልሳችሁ 2 ጎል ያስቆጠረችው ተቀይራ ገብታ ማለት ነው። መጀመሪያ ማሰላለፍ ላይ መኖር ነበረባት። እሷን መጠቀም እንዲሁ ይሄን አሰላለፍ ይዞ መግባት ሲገባው ጉይሮና ቢባል ማሬስካ ለቤንች የሚጠቀመው ልጅ ይዞ ቤስት አድርጎ ገባ ማለት ነው። ለማንኛውም አርሰናል 3-2 በማሸነፍ ዴክላን ራይስን ሳላደንቅ አላልፍም። ቡካዮ ሳካ ደስ ሲል ነበር። ቪክተር ዮኬሬሽም ጎል አስቆጥሮላችኋል። አሲስቱም ለሱ ከተመዘገበ አሲስት አድርጓል ማለት ነው። ስለ ጨዋታው ያላችሁን አስተያየት ኮመንት ላይ ደቅ አድርጉልኝ። ፋይናል ማንቸስተር ሲቲ ከአርሰናል ካራቦ ካፕ እንደመቀበል ያደርጉልን አስበዋል ማለት ነው። ይመቻችሁ። አርሰናል አሸንፏል። የምሬ ነው። ጨዋታው እኮ ደርሶ መልስ ነው። ደርሶ ቀር እኮ ነው ያደረግነው እኛ። እዛው ደረስንና ቀረን። ምንም በቃ መመለስ አይጠበቅባችሁም። እንዳመጡ የሆነ ትራንስፖርት ኮስት ምን አታውጡ። እዛው በቃ ያለቀ ጨዋታው እኮ 3-2 ምንድን ነው? ዛሬ ኳስ ለሚያይ ሰው እኮ ጋርናቾን ወርልድ ክላስ ተጫዋች ያስመሰል ነው። እግዚአብሔር 2 ጎል ያገባብናል። ጡማ በስማ ምንም እኮ አያውቅም እኮ ይሄ እንዴት 2 ያገባብናል? ምን ሆነን ነው? ማን ሳካ ኩኩሬላን እዛ ቡሊ ያደረገው ነበር። በስማ ጊዮኬሬሽ ምንድነው መሰረው? 1 ጎል 1 አሲስት። ቤን ዋይት በጣም ነው የምትችለው። ሚስተር ዋይት በጣም ትችላለህ። ማን በጣም ነው የምትችለው። ይሄን ሰውዬ እኮ የዚምባብዌውን ስፒድ ነው ያስመሰልነው። ምንም ፍዝዝ ያለ ሰውዬ እኮ ነው፣ ምንም አይችልም ነበር ማን